ከደብረ ማርቆስ ወደ ስናን የተጓዘው የአገዛዙ ጦር ከጥቅም ውጭ ሆኗል። የፋኖ ጦር ባልተጠበቁ ጥቃቶች ከፍተኛ ድል ማስመዝገቡን አስታውቋል። የግንባር ዝርዝር መረጃዎችን ይዘናል። ኦርቶዶክሳውያን አባቶችና መምህራንን ያሳድዱ ማሰርና እናቀውማለሁ ያለው እናት ፓርቲ ለቀናት የተሰወሩ እስረኞችን እያፈላለገ መሆኑን ጠቁሟል። እስረኞች ለቤተሰቦች ምሬታቸውንም ገልጸዋል። ፋኖ ለአሜሪካዋ ግዛት ምስጋና ልኳል። የአሜሪካው ፔንሲልቬኒያ ምክር ቤት ለአድዋ ለሰጠው እውቅና የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ መምሪያ አመስግኖ ዛሬ ላይ በኢትዮጵያ የሰው ልጅ ክብር ተዋርዷል ብሏል። ዓለም ወደ ተጠባቂው ድርድር ፊቱን አዙሯል። ተጠባቂው ስምምነት ዛሬ እንደሚፈረም ትራምፕ ቢናገሩም ኢራን ለመወሰን ተቸግራለች ተብሏል። ነገሩ በሚቀጥሉት ሰዓታት ይለየለታልም ተብሏል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው ከደብረ ማርቆስ የተነሳውን የአገዛዙን ሰራዊት ሲደመስስ በሸዋ እየተካሄደ ያለው ከባድ ውጊያ ቀጥሏል። ከደብረ ማርቆስ ወደ ስናን ሬሽን ለማቀበል በተንቀሳቀሰው የአገዛዙ ኃይል ላይ 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ከባድ ጥቃት ከፍቶ ነበር። በዚህ የማጥቃት እርምጃ 20 የአብይ ሰራዊት ሲደመሰሱ 12 የሚሆኑ ደግሞ ከባድ ቁስለኛ ሆነው 3 ክላሽ እንዲሁም 1050 ጥይት ተማርኳል። የአገዛዙ ሰራዊት የ6ኛ እዝ 602ኛ ኮር 75ኛ ክፍለ ጦር ከደብረ ማርቆስ ተነስቶ ወደ ስናን ረቡ ገበያ ሬሽን ለማቀበል ያደረገው እንቅስቃሴም በዚሁ ከሽፏል። በተፈጸመው ፈጣን ጥቃት የአገዛዙ መስመራዊ መኮንኑ ህይወታቸውን ያጡት ሲሆን 100 አለቃ ታሪኩ በቀለ ባቲሳ የተባለው የሻለቃ አዛዥ ይገኝበታል። ጠላት ባልጠበቀው ሰዓት በተከፈተበት ተኩስ አስክሬን ሳያነሳ ሲሸሽም 3 ክላሽ 1050 ጥይት ትጥቆችና ወታደራዊ ቦርሳዎችም ተማርከውበታል። በደቡብ ግንባር በቀጠለው ውጊያ ደግሞ በሸዋ ጠቅላይ ግዛት ምንጃርና ከረዩ አውራጃ ነበልባል ክፍለ ጦር ድል ተቀዳጅቷል። የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር የብልጽግናውን ጥምር ጦር እንደ ቅጠል ማርገፋቸውን ህዝቡ አስታውቋል። መብረቅ ሻለቃና 100 አለቃ አበባው ሻለቃ ፋኖዎች በጥምረት ባደረጉት ገድል የብልጽግናውን ሰራዊት ትናንት ከቀኑ 6 ሰዓት እስከ ማታ 9 ሰዓት በነበረው ፍልሚያ ወሳኝ ድል አስመዝግበዋል። መነሻውን ከባልጭ አድርጎ ወደ ሀራምቡቲ ቀበሌ ያቀናውን የሪፐብሊካን ጥበቃ 5ኛ ክፍለ ጦርና በስሩ በጥቅማ ጥቅም የሰበሰባቸውን ወዳደር ሚኒሻዎች በፋኖ ከባድ ጥቃት ሽንፈታቸውን ተከናንበው ተመልሰዋል። የኃይል ብልጫ የተወሰደበት የጠላት ኃይል ከ15 በላይ እንደተገደለበትና ቁጥሩ በውል ያልታወቀ ቁስለኛ በአምቡላንስ ከ4 ጊዜ በላይ ጭኖ እንዳመላለስ የጠቀሰው መረጃው የአካባቢው ማህበረሰብን በማስገደል ለሕክምና የምታመላልሰው አምቡላንስ እስክትደርስ 15ቱን አስክሬን እንዲያቀብሉት ማስገደዱን ጠቅሷል። ይህ በእንዲህ እንዳለ በሌላ ወደ ውጊያ ቀጠና በሸዋ ጠቅላይ ግዛት ይፋት አውራጃ አስገራሚ ጀብዶች ተሰርተዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ 1ኛ ኮር 7 ለ7 ክፍለ ጦር በአገዛዙ ይዞታዎች ውስጥ ሰርገው በመግባት አስገራሚ ድሎችን ማስመዝገባቸውን እዙ ገልጿል። የክፍለ ጦሩ ልዩ ኦፕሬሽን ቃኞች የአብይ አህመድ ሰራዊትን ወደሚንቀሳቀስበት ቦታ ሰርገው በመግባት እቅዱንም በማክሸፍ መብረቃዊ ጥቃቶችን ፈጽመዋል። ያሳምነው እዝ ህዝብ ግንኙነት ጠቅላይ መምሪያ እንደገለጸው የፋኖ አባላት በስምሪቱ ትናንት ከሌሊቱ 5 ሰዓት ላይ ከአጣዬ ተነስቶ ወደ ብርግቢ አቅጣጫ እየገሰገሰ በነበረው የብርሃኑ ጁላ መከላከያ ሰራዊት ላይ ከባድ ድንገተኛ ጥቃት ፈጽመዋል። በዚህ ላስጨራሽ የሌሊት ውጊያ የጠላት ኃይል ድባቅ በመመታቱ ወደ መጣበት ተገዶ ለማፈግፈግ ተገዷል። በዚህም ካገዛዙ ኃይል 4 የተገደሉ ሲሆን የተቀሩት ደግሞ በጽኑ ቆስለው በሕክምና ላይ እንደሚገኙ መረጃው ጠቅሷል። የድል ጉዞ ሳይቋረጥ ዛሬ እሁድ ከጠዋቱ 12 ሰዓት ላይ ከአጣዬ ከተማ ተነስቶ ወደ አላላ በመጓዝ ላይ በነበረው ቅጥረኛ ሚኒሻ ኃይል ላይም ሌላ ስልታዊ ጥቃት ተፈጽሟል። የክፍለ ጦሩ የቆርጥ ቀን ልጆች አራዳ በር ላይ ቀድመው ሰርገው በመግባትና ምሽግ በመያዝ በሚኒሻው ላይ ክንዳቸውን አሳርፈዋል። በዚህ ላስጨራሽ ውጊያ እንድሪስ የተባለው የጠላት ሚኒሻ መሪ እስከ ግብረ አበሮቹ ሙሉ በሙሉ የተደመሰሰ ሲሆን ባጋጠማቸው ከባድ ሽንፈት የተረፉት 3ቱ ደግሞ በከባድ የመቁሰል አደጋ ምክንያት ሪፈር ተጽፎላቸው በህይወትና በሞት መካከል ይገኛሉ ሲል የአዞ ህዝብ ግንኙነት መምሪያ አስፍሯል። ይህ በእንዲህ እንዳለ ኦርቶዶክሳውያን አባቶችና መምህራንን
እያሳደዱ ማሰርን እቃወማለሁ ያለው እናት ፓርቲ ለቀናት የተሰወሩ እስረኞችን እያፈላለገ መሆኑን ጠቆመ። ከታፈነበት ሰኔ 1 2018 ዓ.ም ጀምሮ የት እንዳለና ማንም እንደማይጠይቀው ተደርጎ የቆየው ወጣት ዮናታን ይትባረክ ከብዙ ማፈላለግ በኋላ ማዕከላዊ ወይንም ሶስተኛ ፖሊስ ጣቢያ እንደሚገኝ እናት ፓርቲ አስታውቋል። ፓርቲው አመራሮች ከብዙ ማፈላለግ በኋላ ዛሬ እሁድ ሰኔ 7 2018 ዓ.ም ማዕከላዊ እንደሚገኝ በማወቃቸው ለጉብኝት በሄዱበት አጋጣሚ ወጣቱን ባለቤቱን ጨምሮ የትኛውንም ቤተሰብ መጎብኘት እንደማይችል ጠበቃ ጭምር ማግኘት እንደማይችል አረጋግጠዋል። በዚህ ምክንያት በጽሁፍ የማበረታቻ መልእክትና ምግብ ብቻ ለማድረስ ተገደዋል ሲልም ፓርቲው ጠቅሷል። ባለትዳርና የሁለት ህጻናት ልጆች አባት የሆነው ወጣት ዮናታን ቡልቡላ ከሚገኘው የስራ ቦታው እስከታፈነበት ዕለት ድረስ ያለ መታከት በአርሲ ለተጨፈጨፉ ክርስቲያኖች ድምጽ በመሆን እንደሚታወቅም ተመላክቷል። ወጣት ዮናታን ከሰው ርቆ አድራሻው እንዲሰወር ያስደረገው ይኸው ትጋቱ እንደሆነ የቅርብ ቤተሰቦቹ ተናግረዋል። ህጻናት ልጆቹ አባቴ እያሉ በጭካኔ አድራሻቸውን የሰወረው ስርዓቱ ጭካኔን እንደ መግዣ አማራጭ እየተጠቀመ ነው ወይ እንድንል አስገድዶናል በማለትም እናት ፓርቲ ያገዛዙን እርምጃ ኮንነዋል። ፓርቲያችን ይህን መሰል ጭካኔና ግፍ አይታገስም ያለው መግለጫው እያደረ ወደ መሻሻል መሄድ የነበረበት የፍትህ ስርዓት ትናንት ኮዳ ያንጠለጠለ በማንነት ይገድል በጨለማ ያሰቃይ ይሰውር ወደ ነበረው መመለሱ እጅግ የሚያስቆጭና የሚያስቆጣ ነው ብሏል። ወጣት ዮናታን በአስቸኳይ ያለበት ለቤተሰብ ይፋ ተደርጎላቸው እንዲጠይቁት እንዲሁም እሱን ጨምሮ ቀሲስ ዶክተር መዝገቡና ሌሎችም በሃይማኖታቸው ተሳደው የታሰሩ ያለ ምንም ቅድመ ሁኔታ እንዲፈቱ እናት ፓርቲ ያሳስበዋል። የእናት ፓርቲ አመራሮች ከትናንት በስቲያ ቀሲስ ዶክተር መዝገቡ ካሳን ሜክሲኮ በሚገኘው ፌዴራል ፖሊስ ማረሚያ ቤትና ዲያቆን ዘላለም ታዬን ደግሞ ሶስተኛ ፖሊስ ጣቢያ በመገኘት መጎብኘታቸው ይታወቃል። በዕለቱ ዲያቆን ዘላለም ጠያቂ ጋር በመገናኘት እንዳይችሉ ስለተደረገ በጽሁፍ ብቻ ለመድረስ ተገደናል ያለው ፓርቲው በተለይ ዲያቆን ዘላለም ከሰው ጋር እንዳይገናኝና እንዳይጠየቁ የተደረገበት ሁኔታ ፍጹም ነውርና አደገኛ አሸማቀቅም ተደርጎ የሚወሰድ ነውም ብለዋል። እናት ፓርቲ ኦርቶዶክሳውያን አባቶችና መምህራንን እያሳደዱ ማሰር በጽኑ እንደሚቃወሙ አስምሮበታል። ይህ በእንዲህ እንዳለ የአሜሪካው ፔንሲልቬኒያ ምክር ቤት ለአድዋ ለሰጠው እውቅና የአማራ ፋኖ ብሔራዊ ንቅናቄ ውጭ ጉዳይ መምሪያ ምስጋና አቀረበ። የፔንሲልቬኒያ ምክር ቤት ለአድዋ ድል በሰጠው ታሪካዊ እውቅና ላይ አፋብን የምስጋናና የአቋም መግለጫ ሰጥቷል። አፋብን የአድዋን ታሪክ በክብር የምናስታውስና በየአመቱ በድል በዓልነቱ የምናከብረው ወገኖች የአሜሪካዊ ፔንሲልቬኒያ ግዛት ምክር ቤት እንደ አውሮፓውያን አቆጣጠር ጁን 3 2026 በሰፊው ድምጽ ባሳለፉት ታሪካዊ ውሳኔ ማርች 2ን አድዋ የድል ቀን በማለት በኤችአር 441 ላሳለፈው ውሳኔ ለሰጠውም ዓለም አቀፍ እውቅና ያለንን ከፍተኛ አክብሮትና ምስጋና እንገልጻለን ብሏል። የአድዋ ድል ለኢትዮጵያውያን ብቻ ሳይሆን ለጭቁን ህዝቦች እንዲሁም ለጥቁር ህዝቦች ሁሉ ኩራት፣ ለአፍሪካ ነጻነትና ለዓለም አቀፍ የጸረ ቅኝ ግዛት ታላቅ የታሪክ ምልክት ነው ሲልም መግለጫው ጠቅሷል። ስለሆነም በጀግኖች አባቶቻችንና እናቶቻችን ደም አጥንት ተወዳዳሪ በሌለው መስዋዕትነት እንዲሁም ጥበብ በተሞላበት አመራር የተመዘገበውን የአድዋ ድል በዓለም መድረክ ሁሌም በክብር ሲታወስ እንደሚኖርም ተጠቅሷል። ከኢትዮጵያ ድንበር አልፎ የነጻነት ተምሳሌት ወደ ሆነው አድዋ የጀግኖች አባቶቻችን ታላቅ መስዋዕትነት ተገቢውን እውቅና እያገኘ መሆኑን እንደሚያሳይም አፋብን አመልክቷል። የፔንሲልቬኒያ ምክር ቤት ይህን ታሪካዊ ቀን በይፋ ማወጁን ለታሪክ ፍትህ፣ ለዓለም አቀፍ የነጻነት ትግል፣ ለእኩልነትና ሉዓላዊነት ክብር የሚሰጥ እጅግ ጠቃሚ እርምጃ ነው ብሎም አመስግኗል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። መልካም ቆይታ።